ለምንድነው ወንጌል የማያሳፍረው? ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክት ምዕራፍ 1 ቁጥር 16 እና 17 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እግዚአብሔር ይመስገን። አሁን ያነበብኩላችሁ የጠቅላላው የሮሜ መልእክት ዋና ኃይለ ቃል ነው፣ ዋና ሐሳብ ነው። በዚህ ላይ የተወሰኑ ነገሮችን እነግራችሁና ዛሬ ትምህርታችንን በዚሁ እናጠቃልላለን። ለምን በወንጌል አላፍርም አለ ጳውሎስ። ተመልከቱ፣ የሚጽፈው ለሮማውያን ነው። ወንጌል ለሮማውያን መስበክ ማለት ስለ አንድ አይሁዳዊ ወጣት የ33 ዓመት ወጣት በወገኖቹ በአይሁዳውያን እጅ ተላልፎ ለሮም ወታደሮች ተሰጥቶ በመስቀል ላይ የሞተ ሰው እርሱ ያድናችኋል ተቀበሉ ብሎ መስበክ ነው። ወንጌል ይሄ ነው። ወንጌል ስለ ኢየሱስ ክርስቶስ ነው ብለናል። ሮማውያን አይሁዶችን ይንቋቸዋል፣ ይጸየፏቸዋል፣ እንደ መሃይም ይቆጥሯቸዋል። ያልሰለጠኑ እንደ ጽንፈኛ ሃይማኖተኛ አድርገው ይቆጥሯቸዋል፣ ይንቋቸዋል። ስለዚህ አሁን ጳውሎስ የሚሰብከው ለሮሜ ነው። ለሮሜ ሄዶ ለሰለጠኑ ሰዎች፣ ለፈላስፎች ሄዶ ሊሰብክ ነው። እነዚህ ወንጌልን የሚሰብኩ ሰዎች ደግሞ በገሊላ የነበሩ አሳ አጥማጆች፣ ቀራጮች፣ ስልጣን የሌላቸው ያልተማሩ ተራ ሰዎች ናቸው። ለነርሱ በፍልስፍናቸው ልክ መልስ መስጠት የማይችሉ ትምህርታቸው ኢየሱስ የእግዚአብሔር ልጅ እንደሆነ አስቀድሞ ለሰጠው ተስፋ እግዚአብሔር አንድ ልጁን ልኮ ሰው እንደሆነ አምላክ ሰው ሆኖ በመስቀል ላይ እንደሞተ እንደተነሳ ይሄንን እውነት ነው የሚናገሩት። ስለ ክርስቶስ ማንነትና ስለ መስቀሉ ነው የሚናገሩት። ስለዚህ እናንተ ሰዎች በዚህ እመኑ ነው የሚሉት። ይህንን አይነት እውነት በሰዎች ፊት መናገር እጅግ ከባድ ነው። ከባድ ነው፣ በጣም ከባድ ነው። ይሄ ሞቶ የተነሳው ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቶ ተነስቶ አርጓል፣ ተመልሶ ስለሚመጣ ከወዲሁ እንዳይፈረድባችሁ በእርሱ እመኑና የኃጢአት ስርየት ታገኛላችሁ፣ ልጅነትን ተቀበሉ የሚል ስብከት ነው የሚሰብኩት። ሌላ የላቸውም። ይሄ ጥበብ ሰማያዊ ጥበብ ነው። ስለዚህ አሁን በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ እስከ 24 ድረስ ጳውሎስ ለቆሮንቶሶች ስለ ወንጌል ይናገራል። ምን ብሎ? ለአይሁድ ይሄ ማለት ነው የኢየሱስ ክርስቶስ ሞትና ትንሣኤ መነገር፣ እንደ ሰው ሆኖ አምላክ ሰው ሆኖ ሞቶ ተነስቷል፣ በእርሱ አምናችሁ ትድናላችሁ ማለት ለአይሁዳውያን ማሰናከያ ነው። እንዴት አምላክ ሰው ይሆናል ብለው ማለት ተሰናከሉበት። ለአሕዛብ ደግሞ ሞኝነት ነው፣ ሞኝነት ነው። ስለዚህ ጳውሎስ በወንጌል አላፍርም ይላል። እንደዚህ አሕዛብ ቢመለከቱ አይሁዳውያንም እንዲህ ቢሉ እኔ በወንጌል አላፍርም ይላል። ለምን አያፍርም? ወገኖቼ ዛሬም ሰዎች የምታፍሩ ሰዎች ትኖራላችሁ። በሰዎች ፊት መናገር፣ ያመናችሁትን እምነት መመስከር የምታፍሩ ሰዎች ብትኖሩ ወንጌል አያሳፍርም። ጳውሎስ የማያፍርበትን 5 ምክንያቶች እነግራቸዋለሁ። አንደኛ፣ ጳውሎስ በወንጌል የማያፍርበት ምክንያት ወንጌሉ የእግዚአብሔር እንጂ የሰው ስላልሆነ ነው። ዓለም ሳይፈጠር በፊት የወሰነው የእግዚአብሔር መለኮታዊ ዕቅድ የተፈጸመበት ነው ወንጌል። ስለዚህ እግዚአብሔርን የሚፈራ እግዚአብሔርን የሚያምን ሰው በወንጌል አያፍርም። እግዚአብሔር ይመስገን። ሁለተኛ፣ ጳውሎስ የማያፍርበት ምክንያት ማለት ነው የእግዚአብሔር የማዳን ኃይሉና ጥበቡ የተገለጠበት ስለሆነ ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እና እዚሁ ሮሜ ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ኃይል ለማዳን ነውና ይላል። እግዚአብሔር ዓለማትን ለመፍጠር
በቃሉ ሰማያትንና ምድርን ፈጥሯል። በቃሉ ኃይሉን፣ ጥበቡን፣ ክብሩን፣ ክንዱን አሳይቷል። ሰማያትና ምድር በእግዚአብሔር ቃል ተፈጠሩ። እግዚአብሔር ሰዎችን ያዳነው በቃሉ ነው። ቃል ሥጋ በመሆን በመሞትና በመነሳት። ስለዚህ የእግዚአብሔር ኃይል የተገለጠበት ነው። የጨለማ ኃይላት ሴራ የፈረሰበት ነው። ሞት የተሻረበት ነው። የገነት በር የተከፈተበት ነው። ሰዎች የእግዚአብሔር ልጆች የሆኑበት ነው። ኃጢአት የተደመሰሰበት ነው። ወገኖቼ ወንጌል ያድናል። ስለዚህ ወንጌል አያሳፍርም። የሰው ጥበብ አይደለም። እግዚአብሔር ይመስገን። ሶስተኛ ጳውሎስ በወንጌል አላፍርም የሚለው ሰዎች ከገሃነመ እሳት ፍርድ የሚድኑበት ሌላ መንገድ ስለሌለ ነው። ሌላ መንገድ የለም። የመዳን መንገድ ወገኖች አስተውሉ፣ የምታዳምጡኝ። ሰው የሚድንበት ሌላ መንገድ ቢኖር ኖሮ አምላክ ሰው ሆኖ አይሞትም፣ አይነሳም ነበር። ሰው ራሱን ማዳን የሚችል ቢሆን ኖሮ፣ መላእክት ሰዎችን ማዳን የሚችሉ ቢሆኑ ኖሮ፣ ሰዎች ሰዎችን ማዳን የሚችሉ ቢሆኑ ኖሮ አምላክ ሰው ሆኖ አይሞትም፣ ወንጌል አያስፈልግም ነበር። ሌላ የመዳኛ መንገድ ስለሌለ፣ ሰው ራሱን ማዳን ስላልቻለ እግዚአብሔር ሰዎች የሚድኑበትን መንገድ አዘጋጀ በወንጌል። ሌላ ከገሃነመ እሳት የምንድንበት ከፍርድ የምናመልጥበት መንገድ የለም። ሰዎች ሁሉ ይድኑ ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ስሙም መድኃኒት ነው የተባለው። ኢየሱስ ማለት መድኃኒት ማለት ነው። ከኃጢአት የሚያድን ማለት ነው። የእግዚአብሔር መድኃኒት ማለት ነው። ስለ መዳናችን እግዚአብሔር እናመሰግናለን። ላልዳኑ ወገኖቻችን እናዝናለን። ይህን እውነት ላላወቁ ማርያም አታድንም፣ ገብርኤል አያድንም፣ ሚካኤል አያድንም፣ አርሴማም አታድንም፣ የሰው ስራም አያድንም። መዳን የሚቻለው በወንጌል ነው። ወንጌል የእግዚአብሔር ኃይል ነው። ወንጌል የእግዚአብሔር ጥበብ ነው። ስለዚህ ሰው መዳን የሚችለው በወንጌል ነው። መዳን ማለት ከገሃነመ እሳት ፍርድ መዳን ማለት ነው። መዳን ማለት የዘላለምን ሕይወት ማግኘት ማለት ነው። መዳን ማለት ከኃጢአት ተጠያቂነት ከፍርድ መዳን ማለት ነው። መዳን ማለት የእግዚአብሔርን ልጅነት ማግኘት ማለት ነው። መዳን ማለት ከእግዚአብሔር ጋር ኅብረት ማድረግ ማለት ነው። ወደ ገነት መመለስ ነው። የመንግሥተ ሰማይ ወራሽ መሆን ማለት ነው። ይሄን ያገኘነው በጌታ በኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ፍጡርን አድኑኝ ብሎ ወደ ፍጡር መጸለይ ነው የሚያሳፍረው። የተቀረጸ ምስል ይዞ ለተቀረጸ ምስል ይሄ እግዚአብሔር ነው ብሎ መስገድ ነው የሚያሳፍረው። የሚያሳፍረውን ነገር ትተናል። በእውነት እንደዚህ ዓለም ፈቃድ መመላለስ ያለ ክርስቶስ መሆን ነው የሚያሳፍረው። ያለ ክርስቶስ መሆን ማለት ሞት ነው። አራተኛ እዚህ ውስጥ ሌላው የምንመለከተው ወንጌል የፍቅር መልእክት ነው። ይሄ ማለት ወንጌል አላፍርም ብሎ ዝም ብሎ መናገር አይደለም። ኃላፊነት አለ፣ ተጠያቂነት አለ። ስለዚህ ወንጌል የፍቅር መልእክት ነው። ወንጌል የሚሰበከው በፍቅር ነው። እግዚአብሔር ፍቅር ነው። ወንጌልን የምንናገረው ከፍቅር ተነስተን ነው። ለሰዎች ከማዘን ተነስተን ነው። ያለ ፍቅር የሚደረግ ወንጌል የለም። ወንጌል አይደለም። እግዚአብሔር ለጠላቶቹ ለኛ ሞቶልናል። ይሄንን ነው የምንናገረው። ወንጌል ክርስቶስ ስለኛ ሞቷል፣ ስለ ኃጢአተኞች ብለን። ስለዚህ እኛ ለወገኖቻችን ልናዝንላቸው፣ ልንወዳቸው፣ ልንሸከማቸው፣ ልንጸልይላቸው በፍቅር ይህንን የእግዚአብሔርን ወንጌል ልንነግራቸው ይገባል። በእውነት ነው የምላችሁ። ወንጌል እንጀራ መብያ አይደለም። ወንጌል የክብር ለራስ ክብር ለራስ ዝና የሚደረግ አገልግሎት አይደለም። የገንዘብ ማግኛ አይደለም። ወንጌል የህይወት ጉዳይ ነው። የፍቅር ጉዳይ ነው። ፍቅር መነሻ ያልሆነ ወንጌል ወንጌል አይደለም። እግዚአብሔር ስለወደደን እኛም የእግዚአብሔር ልጆች ስለሆንን ወገኖቻችንን እንወዳለን። ስለምንወዳቸው ወንጌልን እንሰብክላቸዋለን። ወገኖቻችንን ስለምንወድ፣ ቤተሰቦቻችንን፣ እናት፣ አባት፣ እህት፣ ወንድሞቻችንን ስለምንወድ
ከዛም አልፈን ጠላቶቻችንን ስለምንወድ ወንጌልን እንነግራቸዋለን።